ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። አመጣጡ ሰዱስ ባለ በቀና ነበር። ወደ ምስጢር ሄዶ ዓርብ አለ እንጂ የፍጥረት መካተቾ ሲል ነው። ጌታ ስድስቱን ቀን ሲፈጥር ሰንብቶ በዚች ቀን ስራውን ጨርሶ አርፏልና። አንድም የመና መካተቾ ሲል ነው። ለእስራኤል መናው ስድስቱን ቀን እየዘነበላቸው ሰንብቶ የዕለተ ቀዳሚቱ ከዕለተ ዓርቡ ተደርቦ ይዘንብላቸው ነበርና ዓርብ መና በፊንቆን እንዲል። አንድም የሥራ መካተቾ ሲል ነው። ጌታ 33 ዓመት ከ3 ወር በዚህ ዓለም ስራውን ሲሰራ ኑሮ በዚህ ቀን ስራውን ጨርሶ አርፏልና። ዓርብ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ ሲል። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ፍቁሮ ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላይሌ ከተለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ ውዳሴ በዓርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ቡርክት አንቲ እምአንስት ብሎ ይጀምራል። በዚህ ቀን 36ቱ ቅዱሳት አንስትን ደናግልን አስከትላ መጥታለች። ቡርክት አንቲ እምአንስት ንዕድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ወልደ እግዚአብሔርን መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ድንግል ዘእንበለ ርኩስ ወላዲተ አምላክ ዘእንበለ ርኩስ ብላ አውጣ ያለመለወጥ አምላክን የወለድሽው እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐይ ጽድቅ ዘእንበለ ርኩስ ሰረቀ ብላ አውጣ መለወጥ ሳይኖርበት ፀሐይ ጽድቅ ጌታ ካንቺ ተገኝቷልና። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱም አቀረበን። ክንፍ መለኮት ስልጣን መስቀል ሐዋርያ ረድኤት። አንድም በኤርምያስ ቅሉ ቆቅ ነቀው አስተጋባ አንተ የወለደ ይላል። የቆቅ አውራ ማልዶ ተነስቶ ይጮሃል። ገላግልቱም ድምፁን ሰምቶ አባታቸው መስሏቸው በአንድ ተሰማርተው ሲለቅሙ ያረፍዳሉ። ቀትር ሲሆን አባታቸው አለመሆኑን አቅንተው አይተው ጥለውት ይበተናሉ። ምሳሌ ቆቅ የተባለ ዲያብሎስ ነው። ገላግልቱ የአዳም ሔዋን ማልዶ ተነስቶ እንደመጮ ፈጥኖ በገነት አስቷቸዋል። እነዚያም አባታቸው መስሏቸው በአንድ ተሰማርተው ሲለቅሙ እንደማርፈድ ዕፀ በለስን ብትበሉ አምላክ ትሆናላቸው ያለውን ቃሉን ሰምተው 5500 ዘመን የዲያብሎስን ስራ ሲሰሩ ለመኖራቸው ቀትር የዘመነ ስጋዌ በቀትር አቅንተው አይተው አባታቸው አለመሆኑን አውቀው ጥለውት እንደመበተን በዘመነ ስጋዌ ዲያብሎስን ክደው በጌታ የማመናቸው ምሳሌ። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና ስለፈጠረን ሳሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብውን በልቡናችን ሳይብን አሳትሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እምናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፈው አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ለኪ ለባሕቲትኪ ወእግዝእትነ ወላዲተ አምላክ እመብርሃን አንቲ ናብየኪ በስብሐት ወበውዳሴ። አምላክን የወለድሽ እመቤታችን ሆይ የብርሃን እናቱ አንቺ ነሽና አንቺን ብቻ በውስጥ በአፋ በነፍስ በሥጋ እናከብርሻለን እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገኑን አይደለም ክብርት ነሽ ገናና ነሽ እንላለን ሲል ነው። አንቺን ብቻ አለ እንደሷም አምላክ ወላዲተ አምላክ ተብሎ የሚመሰገን ሌላ የለምና። ቡርክት አንቲ ንዕድ ነሽ ክብርት ነሽ አንድም ንዕድ
ዘንድ ክብርት የምትሆኝ አንቺ ታብይም ሰማይ ወትከብሪም ምድር ከሰማይ ከምድር ትበልጫለሽ አለ። ሰማይና ምድር የማይወስኑትን አምላክ 9 ወር ከ5 ቀን በማኅፀኗ ተሸክመዋለችና በሥጋም ማነስ ወስነውት የለም ቢሉ እኒያ ከእሷ ባህሪ ነስተው ነው፣ እሷ ግን በባህሪዋ ነውና። አንድም ተአቢም ሰማይ ከመላእክት ወትከብሪም ምድር ከደቂቀ አዳም ትበልጫለሽ። አንድም ተአቢም ሰማይ ከልዑላኑ ወትከብሪም ምድር ከትሑታኑ ትበልጫለሽ። ልዑላን ትሑታን በመላእክትም በደቂቀ አዳምም ዘንድ አሉና። ወላይ ለኩሉ ህሊና ህሊናት ሁሉ በላይ ናት አለ። ህሊና መርምረው አይደርሱባትም እና መኑ ዘይክል ነቢበ እበየኪ ነቢበ እበየኪ ነቢበ እበየኪ ይላል። ክብርሽን ገናንነትሽን ተናግሮ መፈጸም የሚቻለው ማን ነው? ዋልቦ ዘይመስል ኪያኪ አንቺንም የሚመስል የለም አንድም መኑ መኑ ዘይክል ነቢበ እበየኪ መኑና አልቦ ይወራረሳሉ። እስመ መኑ ዘዝየ ነው እንዲል ክብርሽን ገናንነትሽን ተናግሮ መፈጸም የሚቻለው የለም። ዋልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? ኦ ማርያም መላእክት ያብዩኪ ቤታችን ሆይ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ ሰፍሮ የሚኖር እሱ ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አድሯልና። መፍቀሬ ሰብ አቅረበነ ሀቤሁ ሰውን የሚወድ ሰው የሚወደው እሱ ወደ እርሱ አቀረበን። ዘዚአነ ሞተ ነሳ እኛን ሞት ነስቶ ወእንቲአሁ ሕይወተ ወሀበነ እርሱን የባሕርይ ሕይወት ለእኛ ሰጥቶ ዘሎቱ ክብር ወስብሐት ክብር ያለው እሱ ከራዲዮን የሚባል ጻዕዳ ወፍ አለ። ኑሮ በነገስታቱ ቤት ነው። ሰው ሲታመም አምጥተው ከፊቱ ያኖሩታል። የሚሞት እንደሆነ ፊቱን ይመልስበታል። የሚድን እንደሆነ ቀርቦ አፉን ካፉ ገጥሞ እስትንፋሱን ይቀበለዋል። ደዌ በእስትንፋስ ምክንያት ከሕሙሙ ወደ እሱ ይናኛል። በዚህ ምክንያት ብርድ ይለዋል። ዋየ ፀሐይ ሲሻ ወደ አየር ይወጣል። 3 ሰዓት ዋየ ፀሐይ ተመትቶ ዋየ ፀሐይ ሲሰማ ወደ ባህር ይወርዳል። 3 መዓልት 3 ሌሊት በከርሰ ባህር አድሮ ወደ ቀደመ ጽዳው ተመልሶ ታድሶ ይወጣል። ኦፍ ጻዕዳ ከራዲዮን የተባለ ጌታ ነው። ጻዕዳ በመለኮቱ ይለዋልና ድውይ የተባለ አዳም ነው። ቀርቦ እስትንፋሱን እንደመቀበል ባህሪውን ባህሪ አድርጎለታል። ደዌ በእስትንፋስ ምክንያት ከሕሙሙ ወደሱ እንዲናኝ የአዳምን ባህሪ ቢያደርግ በአዳም የተፈረደውን መከራው ተቀብሎ አዳምን ማዳኑን መናገር ነው። ወሆ እግዚ ነው ውስተ ኩሉ ጽዋቶ መከራን ተባትያ መከረን ነጸላይ ነሳ ደዌነ ወጾረ ሕማመን እንዲል ወደ አየር እንደመውጣት ወደ መስቀል መውጣት 3 ሰዓት ዋየ ፀሐይ ሲመቱ እንደመቆየት ጌታም በዕፀ መስቀል ተሰቅሎ 3 ሰዓት ቆይቷል። ወደ ባህር እንደመውረድ ወደ መቃብር መውረድ 3 መዓልት 3 ሌሊት በከርሰ ባህር አድሮ ወደ ቀደመ ጽዳው ተመልሶ ታድሶ እንደመውጣት ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ አንድ ወገን ሆኖ ለመነሳቱ ምሳሌ ሀደገ ንድየተ ህላዌ ዘትካት ተመይጠ ወገባ ሀበ ስብሐቲሁ ወክብሮ እንከሰይን አምሮ በስጋ እንዲል ሳሊለነ ቅድስ ክብር ካለው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ቡርክት አንቲ ማርያም ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ወልደ እግዚአብሔርን መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ድንግል ወላዲት አምላክ ምክሆል ለደናግል አምላክን የወለደች እመቤታችን የደናግል መመኪያቸው ናት አለ። ቀድሞ ወንዶች በሴቶች ይመኩ ነበረ። እናንተ ከኛ ተገኛችሁ እንጂ እኛ ከናንተ አልተገኘንም እያሉ ከእመቤታችን ወዲህ ግን እኛ ከናንተ ብንገኝ ከኛስ ወገን ከሆነች ከእመቤታችን ሰማያዊ ንጉሥ እንበለ ዘር ተወልዶ የለም እያሉ ይመኩባታልና በከማውፃ ብእሲ ብእሲት እንበለ ብእሲት ከማሁ ብእሲትን ያውጻት ብእሴ እንበለ ብእሲ እንዲል አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ከርስታችን ከገነት ከመንግሥተ ሰማያት ወጣን ብለው ምድረ ርስት አያወርሷቸውም ነበረ። ቅዱስ ጳውሎስ ብእሲ ወብእሲ ተሃዱ ሥጋ ሙንቱ በክርስቶስ ብሎ እስኪያስተምር ድረስ ከመቤታችን ወዲህ ግን በእኛ ምክንያት ከገነት ከመንግሥተ ሰማያት ብትወጡ በእኛ ወገን በሆነች በመቤታችን ምክንያት ተመልሳችሁ ገነት መንግሥተ ሰማያት ምትገቡ ሆኖ የለም እያሉ ይመኩባታልና ወሃሎ ዕዳ
ለዕለት ዝምድ አንስቶ በእንተዝ ኮነት ፈዳይተ ዳሃ ለሔዋን እንዴል አንድም ደናግል አስበድንግልናችንን ይሰጠናል ብለው ደጅ የሚጠኑትን ጌታን ወልዳላቸዋለችና ዘም ቅድመ ዓለም ህልው ተሰባ ምኔኪ ቅድመ ዓለም ህልው ሆኖ የሚኖር እርሱ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና ብሉ የማይል ወጻም ከርስኪ ብሉ የማይል ቃል ካንቺ ተወለደ ስጋነ ነስአ እኛን ስጋ ነስቶ ወመንፈሶ ቅዱሰ ዋበነ የእርሱን አካል ለተዋህዶ ሰጥቶ ወረሰየነ ሩያነ ምስሌው በብዛ ሂሩቱ በቸርነቱ በይቅርታው ብዛት ከእሱ ጋር እንድንተካከል አደረገን። መተካከልስ የለም ከእኛ የነሳው ስጋ አንድ አካል አንድ ባህሪ ሆነው የሚኖር ስለሆነ እንዲህ አለ። ነሳ ስጋ የውሃበኒ መንፈሶ ነሳይኮ ተዋድኩ ቦቱ ወዘገብኩ ረባ ሕይወት እንዲል አንድም ስጋነ ነሳ የእኛን ስጋ ነስቶ ወመንፈሶ ቅዱሰ ዋሃበነ የእርሱን የባህሪ ሕይወት ለእኛ ሰጥቶ ወረሰየነ ሩያነ ምስሌው በብዛ ሂሩቱ በቸርነቱ ብዛት እንድንመስለው አደረገንም። ከማረይነ ህማመን የሪ ክብረ ምስሌሆም ከመሳረይነ ትዕግሥተን የሪ ነጊሸ ምስሌሁ እንዲል አንቲ ታቢም ብዙሃታን ከብዙዎች ሴቶች አንቺ ትበልጫለሽ፣ ከብዙ ሴቶችማ ብትበልጥ ምን ድንቅ ነዋ። እለነሳ ጸጋ ወክብረ ክብርን ገንዘብ ካደረጉ ከብዙ ሴቶች ብትበልጭ እንጂ። ኦ ማርያም ወላዲት አምላክ ሀገር መንፈሳዊ ዛደረ ላይልያ እግዚአብሔር ልዑል እግዚአብሔር ያደረባት የከተመባት ረቂቅ ከተማ አምላክን የወለደች እመቤታችን ክብርን ገንዘብ ካደረጉ ከብዙ ሴቶች ትበልጣለች። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራእይኪ አቀፍኪዮ ለዘይነብር ሲል ነው። በኪሩቤል በሱራፌል አድሮ ሰፍሮ የሚኖር ሰማያዊ መለኮትን በክንድሽ ታቅፈሸዋልና አንድም በመሃል እጅሽ ይዘሸዋልና አለ። በሴቶች ልማት ሴቶች ሕፃናትን ናላ ያወርዳቸዋል ብለው በመሃል እጃቸው እንዲይዟቸው። ወዘይሴሲ ለኩሉ ዘሥጋ በብዛ ሂሩቱ አሃዘ አጥባተኬ ወጠበወ ሀሊበ ወዘይሴሲ ሀሊበ በብዛ ሂሩቱ ጠበወ ሀሊበ በብዛ ሂሩቱ ወዘይሴሲ ለኩሉ ዘሥጋ በብዛ ሂሩቱ ብሎ ይገጥመዋል። ወዘይሴሲ ሀሊበ በብዛ ሂሩቱ በቸርነቱ ብዛት በዝናብ አብቅለው በፀሐይ አብስሎ የሚመግብ አንድም በቸርነቱ ብዛት ስጋውን ደሙን ሰጥቶ የሚመግብ ጌታ በቸርነቱ ብዛት ጡትሽን ይዘሽ አጥብተሸዋልና። ወዘይሴሲ ለኩሉ ዘሥጋ የተመቸ ዘውእቱ አምላክነ መድኃኔ ኩሉ ጠበው ብሎ ነበረና ሩቅ ብእሲነዋ እንዳይሉበት በስልት ሄዶ ይኸውም ጠበው ያልሁት የዓለም ሁሉ ፈጣሪ የሚሆን መድኃኒታችን ኢየሱስ ክርስቶስ ነው። ይርየነ እስከ ዘላለሙ ይጠብቀናል። ንስግድ ሎቱ ወንሰብሖ ሰግድለትና እናመሰግነው ዘንድ ሰጊድ ከሶስት ወገን ነው። መጀመሪያ ከዚህ ነስተ የፈጠረኸኝ አምላክ ብሎ መስገድ ይገባል። ሁለተኛ በኃጢአት ምክንያት ብሰነካከል በንስሐ ታድሰኛለህ ብሎ መስገድ ይገባል። ሶስተኛ በመቃብር ብፈርስ ብበሰብስ ትንሣኤ ዘለ ክብር ታስነሳኛለህ ብሎ መስገድ ይገባልና። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና ስለፈጠረን ሳሊለነ ቅድስት ከሚገባው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ እፍረት ድንግል ማርያም የሽቱ ሙዳይ ናት አለ። በዚህ በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጦ ያኖራሉ። ኋላ ከቤተ ይሁዳ የተወለደ ለመንግስት የተገባ ቀኝ አካሉን ተቀብቶ መንግስትን ከቤተ ሌዊ የተወለደ ለክህነት የተገባ ቀኝ አካሉን ተቀብቶ ክህነትን ገንዘብ ያደርግ ነበር። ጌታም እንደ 4ቱ ሽቱ 4ቱን ባህርያተ ሥጋ እንደ 5ኛ ዘይት 5ኛ ባህሪ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጎ ለሌላው የሚያድል ሆኗልና። ነቃ ፈልፈለ ማየ ሕይወት ነቅ ፈልፈል እመቤታችን ማየወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማህይወት ልጅነት ሀደጉኒ ሊተ ነቃ ማህይወት ወከረይ ውሎ ማዘቅተ ዘይትረከም ማዩ እንዲል ፍሬ ከርሳ አድኃነ ኩሎ ዓለመ ማይጸኗ ፍሬ ወልደ እግዚአብሔር የዓለሙ መድኃኒት ሆነ። ወሰዓረ እምኔነ መርገመ እኛም መርገመ ሥጋ መርገመ ነፍስን አጠፋልን። አስተፋፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀሉ አብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ወገብረ ሰላመ ማእከሌነ በመስቀሉ ህሩይ ማእከለ እግዚአብሔር ወሰብ ሆኖ አስታረቀን። ከጌታ ብንጣላ መላእክት በአንድ ተደርበው ተጣልተው ጠቡ በመካከላችን እንደ ግድግዳ ጸንቶ ይኖር ነበረ። ጌታ ተሰቅሎ አጥፍቶልናልና ወገብረ ሰላመ በደመ መስቀሉ ለዘበ ምድር ወለዘበ ሰማያት እንዲል ወበትንሣኤው ቅድስት አግቦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤ ቀደመ ሰው አዳምን ዳግመኛ ወደ ገነት መለሰው። ስለምን በትንሣኤው አለ ነፍሳት የወጡት ዓርበ ሰርክ አይደለም ቢል
መገለጫው ሲያይ ያውስ ቢሆን አብ አንሶ መንፈስ ቅዱስ አንሶ የሌለም ቢሉ አንድ ነው። ሪናቸውን መናገር ነው። ትንሣኤውን ቅድስት አለ እና አልዓዛር ቢነሱ አስነሽ እሱን ሽተው ነው። እሱ ግን ወተንሳይኩ በስልጣን ባሕቲቲ እንዲል በገዛ ስልጣኑ ነውና ምን ነው አብ አንሶ መንፈስ ቅዱስ አንሶ የሌለም አንድ ነው። ሪናቸውን መናገር ነው። አንድም የና አልዓዛር ትንሣኤ ሞትን ያስከትላል፣ የሱ ግን አያስከትልምና። አንድም የና አልዓዛር ትንሣኤ ዘጉባኤን ያስከትላል፣ የሱ ግን ዘጉባኤን አያስከትልምና። ሳሊለነ ቅድስ ትንሣኤው የቀደመ ሰው አዳምን ዳግመኛ ወደ ገነት ከመለሰው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲት አምላክ ማእምንት ድንግል ንጽሕት የታመነች የአምላክ እናት ናት አለ ንስጥሮስ የሚባል መናፍቅ። እሰወኬ ትሰመይ ቅድስት ድንግል ወላዲት አምላክ ወአማነ ትሰመይ ወላዲተ ሰብ ብሎ ነበረና ማእምንት ወላዲት አምላክ ማእምንት አለበት። ሰዓሊተ ምሕረት ለውሉደ ሰብ ማእምንት ሰዓሊተ ምሕረት ብላ አውጣለዝ። በዚህ ዓለም ላሉ ሰዎችም የታመነች የምሕረት አማላጅ ናት አለ። ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው አስታርቀኝ ያሉት እንደሆነ አንተ እንዲህ ብትለው እንዲህ የለም ብሎ ነገር አጽንቶ ይመለሳል። የእሷ ግን የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና። ሳሊለነ ሀበ ክርስቶስ ወልድኪ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። ይስረይ ኃጢአተነ ኃጢአታችንን ይቅር ብሎ ይሰርይልን ዘንድ። ሳሊለነ ቅድስ ኃጢአታችንን ይቅር ብሎ ከሚሰርይልን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ማርያም ድንግል ትጸርህ በቤተ መቅደስ መላይ መጻሕፍት ኃላፊያትን መጻያትን ኃላፊያትን አድርጎ መናገር ልማድ ነውና ትጸርሃለ እንጂ ጸራት ሲል ነው። አመይወጹ እስራኤልም ግብጽ እንዲል ወጹ ሲል ድንግል ማርያም በቤተ መቅደስ ጩሃ አሰምታ ተናገረች። አሁን በሷ ጩሆ መናገር ኑሮባት አይደለም። ጩሆ የተናገሩት ከሩቅ እንዲሰማ የሷም ዜና ጽንሷ ጽንፍ እስከ ጽንፍ ተሰምቷል። እስከ ዕለተ ምጽአት ሲነገሩ ይኖራልና ወትብ ዘትብል ሲል ነው። ያአምር እግዚአብሔር ከማልቤ ዘአምር ባይድ ወይም እንትኒ ዘእንበለ ድምፀ ቃሉ ለመላክ ዛብሰረኒ በክብር ወይቤለኒ ሰላም ለኪኦ ቅድስት ድንግል ክብርት እማሄ ይገባሻል ብሎ መልአኩ ቅዱስ ገብርኤል ከነገረኝ በቀር ምንም የማውቀው እንደሌለ እግዚአብሔር ያውቃል ብላ አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ እናት አባቷ ወስደው ለቤተ እግዚአብሔር ለካህናቱ ሰጧቸው። ሊቀ ካህናቱ ዘካርያስ ነው። ደግሞ በእኔ ዘመን የማይመጣ የለም። አሁን እችን የመሰለች ፍጥረት ተቀብዬ ምን መግብ ያሳድጋት አለው። ካህናቱ ይሰብሰቡ፣ ህዝቡ ይሰብሰቡ፣ የምግቧን ነገር ይምከሩ ብሎ መጥቅ ጠቅቶ ህዝቡን ሰብስቦ ሳለ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ዞረቦ ታየ። ዘካርያስ ለሱ የመጣ ሀብት መስሎት ሊቀበል ቢነሳ ወደ ላይ ሰቀቀበት። ህዝቡን በየማዕረጋቸው ቢነሱ ወደ ላይ ሰቀቀባቸው። ዘካርያስም ጥበበ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት ይሆናል፣ እስቲ ልፍ አድርጋቸው አኑሯት አለ። ልፍ አድርገው ቢያኖሯት መልአኩ ፈጥኖ ወርዶ አንዱን ክንፉን አንጽፎ አንዱን ክንፉን አጎናጽፎ በቆመ ብእሲ ምድርን አስለቅቆ ህብስቱን መግቦ ጽዋውን አጠጥቶ ወደ ሰማይ አረገ። የምግቧ ነገር ከተያዘልን ቤተ መቅደስ ቦታዋ ይሁን ብለው ከቤተ መቅደስ አግብተዋታል። እናት አባቷ ቤት 3 ዓመት፣ ቤተ መቅደስ 12 ዓመት። 15 ዓመት ሲሞላት አይሁድ ለምቀኝነት አያርፉምና ይህች ብላቴና መጠነ አንስት አተረሰች። ቤተ መቅደሳችንን ታሳድፍብናለች፣ ጠይቀ እንደምትወደው አድርግላት አሉ። ዘካርያስም ገብቶ ኦ ለተ እስራኤል እፎኑ ትፈቅሪ ትንበሪ፣ እንዲህ ይሉሻል እንደምን ሆነሽ ልትኖሪ ተወጃለሽ አላት። ከእግዚአብሔር በታች የማውቀዋለን? ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ ሚስቶቻቸው የሞቱባቸውን ወንዶች በትራቸውን አሰብስበ አስቆጠረ። እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ በቀዳማዊ ሰዓተ ሌሊት አግብተ ስትጸልይበት አድረ በቀዳማዊ ሰዓተ መዓልት አውጣው አለው። ቢሰበስብ 1985 ተገኘ። ለ2015 የጎደለ ነው። ያን ጊዜ ሞታ አንስት አዞ ነበርና ቤተ መቅደስ በቀዳማዊ ሰዓተ ሌሊት አግብቶ ሲጸልይበት አድረው በቀዳማዊ ሰዓተ መዓልት ቢያወጣው ዮሴፍ በትር ላይ ዮሴፍ ቀባ ለማርያም ፍርት ከሚል ተቀርጾ ተገኝቷል። እጣም ቢወጣጡ ለድረሱ ደርሰዋለች፣ ርግብም አርፋበታለች። ይህን እንደ 3 ምስክር አድርገው በዚያም ሆነ በዚህ ውሰድ እንካ ብለው ሰጥተውታል። እሱም ወስዶ ከቤቷ አኖራት። ጊዜው ዘመኑ አጸባ ነበረና 3 ወር ቆይቶ ንግድ ደርሶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረውና ሊጠይቀው መጣ። በአንድ ተጨዋውቶ ሲሸኘው
እቺ ብላቴና ጽንሳለች ካንተን ነው ከሌላ አለው። በምን አውቆ ቢሉ በፍልስፍና የእመቤታችን ጽንስ በፍልስፍና አይታወቅም ብሎ የጽንስ ምልክት አይቶባት እኔስ እንኳን ነቢብ ገቢር ሐሌው አላውቅባትም አለው። እንኪያስ ጽንሳለች ገብተህ ጠይቃት አለው። ገብቶ ኦ ለተ እስራኤል መኑ ቀረጽ አክናፈ ድንግልናኪ ማህበ መኑ ጸነስኪ ብሎ የወድቅ ይነሳ ጀመረ። እሷም ንዕድ ክብርት እማሄ ይገባሻል ብሎ መልአኩ ቅዱስ ገብርኤል አክብሮ ከነገረኝ በቀር ምንም የማውቀው እንደሌለ እግዚአብሔር ያውቃል ብላ አሰምታ ተናገረች። አንድም መንፈስ ቅዱስ አለችው። ነገሩ ቢረቅበት ከደጃፉ ወድቆ የነበረ ደረቅ ግንድ ነበረ። ከልምላሜ ከጽጌ ከፍሬ አስደርሳ አሳይተዋለች። በዚያውም ላይ አዕዋፍ እንዲያብቡ እንዲያፈሩ አዕዋፍ እንዲራቡ የሚያደርገው ማን ይመስልሃል አለችው። በዚህም ነገሩን ይረዳዋል። ከዚህ በኋላ ለገቢረ በዓል የሚወጡበት ጊዜ ደረሰ። ወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና ይላል። ያወጣ ያወርድ ጀመረ። ይዣት በወጣ እስራኤል ቁጣዋን ናቸው። ይቺ ብላቴና በከንቱ ጸነሰች ብለው በድንጋይ ቀጥቅጠው በእሳት አቃጥለው ይገሉብኛል። ትቻትም ቢሄድ ያረገዘች ታስታውቅ ከደረት ትታጠቅ እንዲሉ ያደረገውን እንጂ አውቆ ጥሏት መጣ ብለው እኔን ይጣሉኛል እያለ ሲያወጣ ሲያወርድ መልአኩ ቅዱስ ገብርኤል ተገልጦ ኦ ዮሴፍ ወልደ ዳዊት ይትፍራ ነሲዮታ ለማርያም ፍርትከ አይዟት ትፍራ ይዛቱ ጣለው። ይዟት ቢወጣ የፈራው አልቀረለትም። ይች ብላቴና በከንቱ ጽንሳለች ማየ ዘለፋውን ትጠጣልን አሉ። ማየ ዘለፋን ቢያጠጧት ወአብርሃ ገጻም ብርሃን ጻይ ዘወራን የሳን ይላል። ከሚያዝያ ጀንበር 7 እጅ አብረታ ታይታለች። አይሁድም አይተው በከንቱ አምተናታል ብለው ስለተናገሩ የእነሱን ለሷ ሰጥተው ጸራት አለ። አንድም ዕለት ካህናት በቤተ መቅደስ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ አላ ከመይቀብኪ ንጹሕ እያሉ ያመሰግኗታልና ጾርኪ ዘኢይጸወር የማይቻለውን ቻልሽ፣ አግመርኪ ዘኢይትገመር የማይወሰነውንም ወሰንሽ፣ ዋልቦ ዘያገምሮ ምንትኒ ምን የሚወስነው የሌለውንም ወሰንሽ። ይበዝሕ ውዳሴኪ ኦ ምልዕተ ጸጋ በኩሉ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ በክብረ ወሊድ ላይ ክብረ ድንግልና ታክሎልሽ የምትከብሪው አከባበር ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃላ አብ አካላዊ ቃልን ማደሪያውን ተብለሻልና። አንቲ ውእቱ መንጦላይ ስፊትን ተታስተጋብኦሙ ለማህይምናን ሕዝበ ክርስቲያን ምእመናንን በአንድነት ሰብስባ የያዘቻቸው ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ወትሜሮሙ ሰጊደ ለስሉስ ማህያዊ መስገድን የምታስተምርላቸው ይህ ጴጥሮስ በሀገረ ኢዮጴ ሲያስተምር ረሃብ ጠባያዊ ተሰማው። ሰገነት ላይ ሆቶ ሲጸልይ ወንዘ ያስተዳሉ ሎቱ ይላል። ምግቡን እስኪያዘጋጁለት ድረስ ቢጸልይ አንክሮ ተደሞ መጥቶበት ቢተኛ ሰፊ መጋረጃ በአራቱ ገጽ ተይዛ ስትወርድ ላይዋ ላይ ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ ተስለውባት መልአኩ ከሪያው በእጁ እየጠቀሰ ተንስ ጴጥሮስ ዘንተ ህርድ ወብላ ሲለው እሱም ሐሰሊተ እግዚኦ ይባረኩስ ግሙራ ውስጥ አፉ ሲለው መልአኩም አንተ የታስተራኩስ እግዚአብሔር አስተናጽሐ ብሎ 3 ጊዜ መላልሶ ተናግሮት ተጠቅላ ወደ ሰማይ ስታርግ አይቷል። ምሳሌ ሰፊ መጋረጃ የወንጌል በ4 ገጽ መያዟ ወንጌል በ4ቱ ማዕዘን የመነገሯ አንድም 4 ክፍል ሆና የመጻፏ ስዕለ አዕዋፍ የነቢያት የካህናት ስዕለ እንስሳ የሚመናን እስራኤል ስዕለ አራዊት የሚመናን አሕዛብ መልአኩ ሪያውን በእጁ እየጠቀሰ ተንስ ጴጥሮስ ዘንተ ህርድ ወብላ ማለቱ ለጊዜው ተርቧልና በዚያ ግስ ነው። ፍጻሜው ግን ቆርኔሌዎስን አስጥምቀው የሚለው ነው እና አሕዛብን አትጸየፋቸው አስተምራቸው ሲል ነው። 3 ጊዜ መላልሶ መናገሩ የሶስትነት ቃሉ አለመለወጡ የአንድነት በአንድ ተጠቅላ ወደ ላይ ስትወጣ ማየቱ ሁሉ በወንጌል አምነው ገነት መንግሥተ ሰማያት የመግባታቸው ምሳሌ። አንድም ሰፊ መጋረጃ የእመቤታችን በ4ቱ ገጽ መያዟ ካመነ በ4ቱ ማዕዘን ሰዓሊ ለነ ቅድስት ሳይላት የሚውል የለምና ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ እንዳለፈው እሊህ ሁሉ ተጠቅላ ወደ ሰማይ ስትወጣ ማየቱ እኒህ ሁሉ በእመቤታችን አምነው ገነት መንግሥተ ሰማያት የመግባታቸው ምሳሌ። አንድም ለስላሴ የስላሴ አንድነትን ሶስትነትን የምታስተምርላቸው የቤተ ወንጌል መጋረጃ አንቺ ነሽ አለ። የቀደሙ ሰዎች ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ ገጽ ነነባዮች ሲሉ እኛ ግን ደጃፋችን 3 መጋረጃችን አንድ ሆነዋል። ምንም በስም በግብር በአካል 3 ብንል በባህሪ በህልውና በፈቃድ በስራ አንድ አምላክ ብለን እናምናለን ስንል አንድነትን ሶስትነትን የምታስተምርላቸው አለ። ጌታ ከእመቤታችን ሰው ከመሆኑ አስቀድሞ አንድነት ሶስትነትን ብዛም አይታወቅም ነበረ። አንድነት ሶስትነት መታወቁ ጌታ ከእመቤታችን ከተወለደ ወዲህ ነውና ወአልቦ ዛይመሮሙ ለስሉስ ቅዱስ መኑሂም ድኅረ ተሰግኦ ወልድ ዋሕድም ቅድስት ድንግል እንዲል አንቲ ውእቱ ዘጾርኪ
አምደ እሳት ዘርየ ሙሴ ያየውን አምደ እሳት የቻልሽው አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጸዋ ደረ ውስተ ከርስኪ ደግሞም እኮ መጽሐፍ ከሆነ ሳይተረጉመ ሄድምና አምደ እሳት ያለውን ተረጎመው። ይኸውም አምደ እሳት ያሉት ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ኮንኪ ታቦቶ ብዬም ብናገረው ታቦት ለንጉሥ እንዳለው ያለው አይደለም። 9 ወር ከ5 ቀን በማኅፀንሽ ቻልሽው። ጾርኪዮ በከርስኪ ተሳተ አውራሃ አንቲ ማይምንት ለዘያግምርወ ሰማያት ወምድር ሰማይና ምድር ለማይወስኑት አምላክ የታመንሽ እናቱን አንቺ ነሽ። ኮንኪ ተንከተመ ለእርገት ውስተ ሰማይ ከምድር እስከ ሰማይ መውጫ መሰላልን ተባልሻለ። በመሰላል የላይ ወደ ታች ይወጣባታል፣ የላይ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። የላዩ ወደ ታች እንዲወርድባት ሥላሴ በእኛ ለማደራቸው ምክንያት እሷ ናትና፣ የታቹ ወደ ላይ እንዲወጣባት እኛ ከሥላሴ ለምንወለደው ልደት ምክንያት እሷ ናትና። ብርሃንኪ የአቢም ብርሃነ ፀሐይ ብርሃን ልጅሽ ከፀሐይ ብርሃን ይበልጣል፣ ያስ በደገኛው ብሩህ ኮከብ ብሎ ያመጣዋል ብሎ ብርሃን ክብርሽ ከፀሐይ ብርሃን ይበልጣል አለ። ፀሐይ ጨረቃ ከማይደርሱበት ደርሳ ትመሰገናለችና። አንቲ ውእቱ ምስራቅ ዘወፃ ምኔኪ ኮከብ ብሩህ ዘነጸርወ ቅዱሳን በፍሳው ባሴት ቅዱሳን ሐዋርያት በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። አንድም ጽንዋን ሲል ነው ሪኩሮሲያን እንዘ ወርድ ውስተ መቃብር ቅዱስ እንዲል ጽንዋን ሰብአ ሰገል በፍጹም ደስታ ደስ ብሏቸው ያዩት ኮከብ ካንቺ የተገኘብሽ ምስራቅ አንቺ ነሽ። ዘፈታ ላዕለ ሔዋን ትለድ በጻዕር ወሕማም ይኸውም ኮከብ በቁሙ አይፈርድምና ኮከብ ያልኩት በጻዕር በጋር በጭንቅ ትወልድ ዘንድ በሔዋን በሕማም እለድ የወሊደኪ ይኩን ምግባኪያ በምትክ ብሎ የፈረደባት ኢየሱስ ክርስቶስ ነው። አንቲስ ብሎ ማንሻ አንድም ሔዋን በሕማም እለድ የሚል ቃልን ሰማች። አንቲሰ ማርያም ሰማይኪ ዘይብል ተፈሥሒ ኦምሊተ ጸጋ አንቺ ግን እመቤታችን ሆይ ምልዕተ ክብር ተፈሥሒ ደስ ይበልሽ የሚል ቃልን ሰማሽ። ወለድኪ ለነ ብሎ ማንሻ አንድም ሔዋን በሕማም እለድ የሚል ቃልን ሰምታ ምክንያተ ሞት ቃየልን አስገኘች። አንቺ ግን እመቤታችን ሆይ ተፈሥሒ ኦምሊተ ጸጋ የሚል ቃልን ሰምታ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ሁሉ ገዢም ይሆን ንጉሠ ሰማያት ወምድር ኢየሱስ ክርስቶስን ወለድሽልን። መጻ ወአድኀነነ ሰው ሆኖ ያዳነን እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። በእንተ ዝንዌድሰኪ በከመ ገብርኤል መልአክ እንዘ ንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈሥሒ ኦምሊተ ጸጋ እግዚአብሔር ምስሌኪ። ስለዚህ ነገር መልአኩ ቅዱስ ገብርኤል ቡርክት አንቲ ማንስት ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ ተፈሥሒ ፍሥሕት ኦምሊተ ጸጋ ብለን እናመሰግንሻለን። ወቡሩክ ፍሬ ከርስኪ ኤልሳቤጥ ቃል ነው ብሎ መልአኩ ቅዱስ ገብርኤል ተፈሥሒ ፍሥሕት ኦምሊተ ጸጋ ብሎ እንዳመሰገነሽ ቡርክት አንቲ ማንስት ወቡሩክ ፍሬ ከርስኪ እያልን እናመሰግንሻለን። ሳሊ ለነ ቅድስት ባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምራውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አኑ ያሉ እንደሆነ ለምኝልን ማለት ነው። ልመና እስከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚ ሰንበት። ለቅዱስ ኤፍሬም የተለመነች ለእኛም ትለመነን፣ ጸሎታችን ትስማን። ኢየሱስ ክርስቶስ የቸርነቱን ሥራ ይስራልን። እንበል አቡነ ዘበሰማያት
ኦ መላእክተ ጸጋ እግዚአብሔር ዛሬ ወጸለይ ለነ ምህረታ ቁሩ ወልድኪ ኢየሱስ ክርስቶስ ከበይ እስራኤልና ኃጣውኢነ። እንዲሁ ውዳሴ ማርያሟን እንደሰማን ቅዳሴ ማርያምንም እንሰማለን። በያለንበት አረፍ አረፍ ብለን እንከታተል። ንግባይኬ ይካ ይበል ካህን ንግባይኬ አበ ጥንተ ነገር መጽሐፌኪ ቃልን ዘይትፈለጥ ምጽናብሁ እያለ ምስጢረ ሥጋዌን ሲናገር መጥቶ በመካከል ምስጢረ ሥላሴን አግብቶበት ነበረና ወደ ጥንተ ድርሰታችን ወደ ምስጢረ ሥጋዌ ተመልሰን እመቤታችንን እናመሰግናት ዘንድ ንግባይኬ አንድም ሊቃውንት ጥንት መሰረት ወዳደረጉት እኔም ጥንት መሰረት ወዳደረግኩት ለምስጢረ ሥላሴ መሰረት ወደሚሆን ጥንት ወደሚሆን ወደ ምስጢረ ሥጋዌ ተመልሰን እመቤታችንን እናመሰግናት ዘንድ ንግባይኬ። ምን ነው ምስጢረ ሥላሴ ለምስጢረ ሥጋዌ መሰረት ይሆናል እንጂ ምስጢረ ሥጋዌ ለምስጢረ ሥላሴ መሰረት ይሆናል ቢሎ አንድነት ሶስትነት መታወቁ ጌታ ከመቤታችን ከተወለደ ወዲህ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ መኑሂም ድኅረ ተሰግኡ ወልዶሃድም ቅድስት ድንግል እንዲል ወንትታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለኩሉ ድንቅ ስለሚሆን የጽንሷን ነገር እንደምን ነው እያልን ቅድስት ድንግልን እንመረምራት ዘንድ ንትታ አንድም ንግባይኬ አንድም ለሁሉ ድንቅ የሚሆን የጽንሷን ነገር እንደምነው እያልን ቅድስት ድንግልን እንመረምራት ዘንድ ንግባይኬ አንድም ንህትታ እንመርምራት እንዘን እያልን ኦ ድንግል ሶባሃደረ ውስተ ከርስኪ እሳተ መለኮት ድንግል ባሕርየ መለኮት በማኅፀንሽ ባደረ ጊዜ ገጹ እሳት አካሉ እሳት ነው። ንሕነ ነአምን ሰለስተ ገጻተ እንዲል ልብሱ እሳት ቀሚሱ እሳት ነው። ክዳኑ እሳት መቋረፊያው እሳት ነው። እፎኑ እያዋየኪ እፎናኑ አንድ ጊዜ አይተረጎምም። እፎ እንደምን አላቃጠለሽ እፎኑ አላቃጸለሽምን እያልን ቅድስት ድንግልን እንመረምራት ዘንድ ንግባይኪ አንድም ንህትታ እንመርምራት ወሰባቱ መንጦላዕት ዘነደ እሳት ኋላ በደገኛው ያብክሙ ሀበተ ተክሉ ደባትር ዘነደ እሳት ብሎ እስኪያመጣው ከዚህ እንዳርስት አድርጎ አንስቶታል። አንድ ሙሴ በደብረ ሲና ባየው ግስ ተናግሮታል። አንድም ሰባት በዕብራውያን ፍጹም ነው። እስመ ሁልቁ ሳብዕ በኀበ ዕብራውያን ፍጹም ውእቱ እንዲል ፍጹም የእሳት መጋረጃ አይቴኑ ተደለወ ወአይቴኑ ተንጦላ በማኅፀንሽ ወዴት ተዘረጋ ወዴት ተጋረደ በውስተ ከርስኪ እምገቦኪ በየማንኑ ወእምገቦኪ በጸጋምኑ አልመረመረም ብሎ ከቀኝ ጎንሽ በግራን አንድም መርምሯል ብሎ ከቀኝ ጎንሽ በግራን ከግራ ጎንሽ በቀኝን እንዘ ንስቲት አባለ አንቲ አንቺ 15 ዓመት ብላቴና ስትሆኝ ያንስ በወንዘም መርዓት ንስት አንቲ ብሎ ያመጣዋል ብሎ በሰው ልክ 3 ክንድ ከስንዝር ቁመት የተወሰንሽ ስትሆኝ መንክር ኪሩባዊ ዘያንጸበርቅ በዘይአውዶ ነደ እሳት አጎበርሎ የእሳት የሚሆን ኪሩቤል የሚሸከሙት ዙፋን በማኅፀንሽ ወዴት ተዘረጋ ወዴት ተተከለ አይቴኑ ተደለወ ወአይቴኑ ተንጦላ በውስተ ከርስኪ እንዘ ንእስት መራታ አንቲ 15 ዓመት ብላቴና ስትሆን 20 30 ቢሆን ትችልን ብሎ ለአንክሮ እንዲህ አለ። ኦ ከዊነ እም ዘምስለ አመት ከግርድና ጋር እናትን መሆን ምን ይረቅ ምን ይርጠልቆ ወዮ እንደምን ያለ ረቂቅ ነው። እንደ አምላክነቱ አመት እንደ ሰውነቱ ይላታል። እንዘ አመቱ ሞረሰያ እንዲል ጽበተ ከርስ ዘምስለ ርህብ ከስፋት ጋር ያለ የማኅፀን ጽበት ምን ይረቅ ምን ይጠልቆ ወዮ እንደምን ያለ ረቂቅ ነው። ጽበት 3 ክንድ ከስንዝር መሆን ነው። ርህብ ሰማይና ምድር የማይወስኑትን አምላክ 9 ወር ከ5 ቀን በማኅፀኗ መሸከሟ ነው። ሰማይ ወምድር ዘያገምሮ ፎንጋ ማኅፀነ ድንግል ጾሮ እንዲል ጽንስን በለሩካቤ ከመንብ ዘም ቃል ንባብ ዘም ቃለ ንባብ ሲል ነው። ካነጋገር ድምፅ የተነሳ ዘም ንባብ ቃል ከድምፅ አነጋገር የተነሳ እንደ ንህብ ያለ ተራክቦ የሚሆን ይጽንስ ምን ይረቅ ምን ይጠልቅ ኦ ወዮ እንደምን ያለ ረቂቅ ነው። ለዚህ ለንብ ተራክቦ የለውም። ወታነዝር እግዝእቶን ለአንሃብ ይላል። የንብ አውራ ሲጮህ ባደረ ሌት በሰፈፉ ውጭ ይመላበታል። እመቤታችንም በብስራተ መልአክ ጸንሳ ተገኝታለችና አሊብ ምስለ ድንግልና ጽሙ ከወተት ጋራ ድንግልና እንደርቦ ማስገኘት ምን ይረቅ ምን ይጠልቆ ወዮ እንደምን ያለ ረቂቅ ነው። ደናግልም ቢመግቧቸው ድንግልና ያስገኛሉ እንጂ ወተት አያስገኙም። እናቶችም ማስባትም ቢመግቧቸው ወተት ያስገኛሉ እንጂ ድንግልና ያስገኙም። ደናግልም ቢመግቧቸው ድንግልና ያስገኛሉ እንጂ ወተት አያስገኙም። እመቤታችን ግን በማኅፀን የተጀመረላት ተአምራት እንደተፈጸመ
እንደተፈጸመላት ለማጠየቅ በድንግልናዋ ወተት አስገኝታለችና ድንግል ታውህ ዛሊበ በድንግልና ለፈጽሞ ተአምራት ወመንክራት እንዲል ወሶበ ይሄሊ ዘንተ ይህንንም ባሰብኩት ጊዜ ይፈቅድ ህሊናየ ልቡናዬ ይወዳል። ይጽብት መቃብርቲሁ ለወልድኪ ይጽብት ካልሁ ብሎ መቅብሏል እንጂ የልጅሽን ማይበለ ባህሪውን ማይበለ ምስጢሩን መርምሮ ሊያውቅ ይወዳል። ወያማብሎ መዋግደ ምስዋራቲሁ ለፍቁርኪ ልጅሽ ማይበለ ባህሪው ማይበለ ምስጢሩ ያማተዋል፣ ያንጓልለዋል፣ ያጋፈዋል አለ አይመረመርለትም። ወሶበ ይሄሊ ካይበ ዳግመኛም ይህን ባሰብሁት ጊዜ ይፈቅድ ህሊናየ ልቡናዬ ይወዳል። ያይርግ ላይለ ይርግ ላይለ ወይጻ በስውር ይርግ ካልኩ ብሎ ላይለ ብሏል እንጂ ውስጥ የህሊና ነውና ውስጥ ለውስጥ ወደ ላይ ወጥቶ ወይቅላ መንጦላዕተ ምስዋራቲሁ ለሕያው ይቅላ ካልኩ ብሎ መንጦላዕት ብሏል እንጂ የልጅሽን ረቂቅ ምስጢሩን ረቂቅ ባህሪውን መርምሮ ሊያውቅ ይወዳል። ወይፈርህ እምነደ እሳት ከነደ እሳትነቱ የተነሳ አንድም ካለመመርመሮ የተነሳ ይፈራል። ወኢይበጽሕ እስከ መጠነ መንፈቀ መንፈቆሙ ለአየራት አየራት ርቦርቧቸው እንኳን አይደርስም አለ እንኳን ዓለመ ፈጣሪ ዓለመ መላእክት እንኳን አይደርስም። ወሶበ ይሄሊ ዘንተ ይህንንም ባሰብሁት ጊዜ ይፈቅድ ህሊናየ ልቡናዬ ይወዳል። ይጻን መትከፈ ነፋሳት ይጻን ካልኩ ብሎ መትከፍ አለ እንጂ ክነፈ ነፋስ ሲል ነው። ነፋስ ፈጣን ነው፣ ክንፍ ሲጨመርበት እንዲፈጥን በክነፈ ነፋስ ተጭኖ ወይስርር ምስራቀ ወምዕራበ ሰሜነ ወደቡበ ምስራቅን ምዕራብን ሰሜንን ደቡብን ሊዞር ይወዳል። ወውስተ ኩሉ አጽና ማዕዝን አለና ይራይ ህላዌሆሙ ለፍጡራን ፈጣሪ ባህሪ ባይመረመርልኝ የፍጡራኑን ባህሪ አልመረምርም ብሎ የፍጡራንን ዋኗኗር ሊያውቅ ይወዳል። ወይ መጥን መቃቲሆሙ ለአብህ የአብርትን ጥልቀታቸውን ለክቶ ሊያውቅ ይወዳል። ያይምር ሉዓሌሁ ለሰማይ ሰማይ ምጡቅነቱን ለክቶ ሊያውቅ ይወዳል። ወያአይ ይንተ በኩለሄ በአራቱ ማዕዝን ይባክናል። ወበኩሉ ማዕዝን አለና ይስእን ወይ ገብህ ሀበዘ ትካትላዌሁ አልመረመረለት ብሎ ወደ ቀደመ አኗዋሩ ይመለሳል አለ ወደ አለማወቁ ወይ እዝየኒ እንህስ ሰማያቲሁ ወይ ንጠናቀቅ ማይምክቲሁ ዘኢይክልል ልሳነ ነቢያት ወሐዋርያት ለቅዱስ ተመጠነበዩ ተናግረው መጠነበዩ ሲል ነው። አሁንም የጌትነቱን ነገር የነቢያት የሐዋርያት አንደበት መናገር የማይቻልለት የእሱን ረቂቅ ባህሪውን ረቂቅ ምስጢሩን ማይበለ ባህሪውን ማይበለ ምስጢሩን መርምረን አንወቅ አለ አይልሳን እንዳለው ያስተርካል። ግሩም ውእቱ ዘኢይደፈር የማይደፈር ግሩም ነው። በሀቤ ነሰቱ ትዑቱ በእኛ ዘንድ ግን ትሑት ነው አለ ሰው መሆኑ ስጋ መልበሱ ልዑል ውእቱ ዘኢይትረከብ የማይመረመር ረቂቅ ባህሪ ነው። በሀቤ ነሰ አርአያ ገብር ነስአ እኛ ግን ባህሪ ገብርን ገንዘብ አደረገ። እሳት ውእቱ ዘኢይትገሰስ የማይዳሰስ እሳት ነው። የሚዳሰስ እሳት አለና ከዚያ ሲለይ ንነሰ ርኢናሁ ወገሰስናሁ እኛ ግን አየነው ዳሰስ ነው። ምን ነው ሐዲሱን የነ ጴጥሮስን አይን አድርጎ ምን ነው አምጿጽማ የተክሙ ወግሱን ይገቦ የባለ ጊዜ አባ ሕርያቆስ ወዴት ነበረና እንዲህ አለ ብሉ የሐዋርያትን መዳሰስ ብሎ አንድም ጌታ በዚህ ዓለም ሲኖር ወረፈቀ እግዚ ምስለ ኃጣን ወመጸባሃን ይላል። በአንዱም እጅ ሳይዳሰስ አይቀርምና ብሎ በላይነ ወሰተይነ ምስሌሁ ከእርሱ ጋር በላን ጠጣን። ምን ነው 5 እንጀራ 2 ዓሣ አበርክቶ 12 መሶብ 12 ቅርጫት አስነስቶ 5000 ሕዝብ ባጠገበ ጊዜ ወዴት ነበረና አባ ሕርያቆስ እንዲህ አለ ቢሉ የሐዋርያትን መብል አድርጎ አንድም አባ ሕርያቆስን ያህል ሰው በዚያ ቢኖር እንዳይነሳው ያውቃልና አንድም ሪናሁ በአርያ ህብስት በአርያ ወይን አየነው ወገሰስናሁ በመንበር ፈትተን ቆረስ ነው። በላይነ ወሰተይነ ምስሌሁ እንደ ቆርለብ ነው። ወይእዜኒ ንሰብሖ እንዘንብል ቅዱስ እግዚአብሔር እንዲህ እያልን አመስግነው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለን ነግሾ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለን ነግሾ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ሙታነ
ተሳለን እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዝ የኔው ዘልፈኔው ለዓለም ዓለም አሜን አሜን። ለይኩን ቅዱስ ስሉስ እግዚአብሔር ያ ተሳለን ይህ ኪዳን ነው ያለ ቦታው ከዚህ ምን አመጣው ቢሉ ዘተወልደን ሲያይ አንድም መላውን ያሻል እንደ ያዕቆብ ዘስሩግ። ይህ ያዕቆብ ዘስሩግ የሶርያ ሊቀ ካህናት ልጅ ነው። እናቱ በ40 ቀን ወደ ቤተ እግዚአብሔር ይዛው ስትመጣ አራቱን ማዕዘን እየባረከ ገባ። ሊቀ ጳጳሱ የበቃ ነውና ሊቀድስ ገብቷል። በትምህርቱ ሰውን እንዲረባ እንዲጠቅም አውቆ ደሙን ከነጽዋው ግቶታል። በዚህም 40 አንቀጽ ተገልጾለት እንደ መልካ ቁርባን ደርሷል። ሶስቱንም ከዚህ ይናገሩታል። እፈር ሰለስተ ግብራተ ቀዳሚ ተፈልጦተ ሥጋ እምነፍስ ወካልኢታ አንተ ትመስላ ቀዊም ቅድመ ፈጣሪ ወሳልስ ጸአተ ፍት በላይሌ እያለ ያለቅስ ጀመር። በ7 ዓመቱ ድርሰት እየደረሰ ለአራቱ ሊቃነ ጳጳሳት ይሰድላቸዋል። በ12 ዓመት ሲሞላው አሁንስ ዓይንህን እያየ ነው ድምፅህን እየሰማ ነው ድርሰት ድረስልን አሉት። እሱም አባቶቼስ እንኳን በእናንተ ፊት እንግዳ ድርሰት መድረስ ይቅርና ያጠናሁትን ቀለም እንኳን አከናውኖ መናገር አይሆንልኝም አላቸው። ያስ ይሁን ሕዝቅኤል በፈለገ ኮቦር 40 እንስሳ አንገታቸውን ደፍተው ያያቸው ስለምን ነው? ይህን ተርጉምልን አሉት። ይህንንስ ተረጉምላችኋለሁ ቀዳማዊነት ማዕከላዊነት ዳህራዊነት ባይመረምርብን እጹብ እንላለን ሲሎ ቅዱስ 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 ይላሉ ብሎ ተርጉሞላቸዋል። ኦ ድንግል መፍሪት ለእንተ ይትበላ ዛፍረኪ ለነ ሲል ነው የምግበሩ ባን ኢየሱስ ክርስቶስን ያስገኘሽልን ድንግል። ወመንቂት ለእንተ ይሰተይ ዛንቃይኪ ለነ ሲል ነው ስቴ ጽሟን ኢየሱስ ክርስቶስን ያስገኘሽልን ድንግል። አንድም እንዳለ ይሆናል የምግበሩ ባን የኢየሱስ ክርስቶስ መገኛ ድንግል፣ የስቴ ጽሟን የኢየሱስ ክርስቶስ መገኛ ድንግል። ኦ ህብስት እንተ ምኔኪ ካንቺ የተገኘ ህብስት ምን ይረቅ ምን ይጠልቅ ወየው እንደምን ያለ ረቂቅ ነው አለ ዋጋ መስጠቱ። ለለ ይበልው ምኔው በአሚን አንድነቱን ሶስትነቱን አምነው ኃጢአትን ለመምህረ ንስሐ ነግረው መምህረ ንስሐ ያዘዘውን ፈጽመው በሚገባ ሆነው ለሚቀበሉት ዘይውብ ሕይወተ ወመድኃኒተ ሕይወትን ድህነትን የሚያድል ነው። ወህብስት እንተ ምኔኪ ካንቺ የተገኘ ህብስት ምን ይረቅ ምን ይጠልቅ አለ ፍዳ ማምጣቱ። ለለ ይበልው ምኔው በአሚን ሶስትነቱን ሳያምኑ ኃጢአትን ለመምህረ ንስሐ ሳይነግሩ መምህረ ንስሐ ያዘዘውን ሳይፈጽሙ በማይገባ ሆነው ለሚቀበሉት ጽኑ ውእቱ ዘኢይትኬየክ ዘውእቱ ብነ አድማስ ኃያል የማይላመድ ጽኑ ነው ዘውቱ ብነ አድማስ ኃያል አለ። ብነ አድማስ ብነ አድማስ ይላል። ከዚያውም ዘንድ ጽኑ የሆነ የአድማስ ደንጊያ ነው። የደንጊያ ነፍሮ የደንጊያ ቆሎ በሀገራቸው አለና እንዲህ አለ ቢሉ ይህን የአድማስ ደንጊያ ሀገራችን ደንጊያ ወስደው ቢያሳዩት እንደ ቅቤ ያቀልጠዋል፣ እንደ ሰም ያላለዋል። ይህንን እልፍ አድርገው ጽዋ መንቀልቃን ያሰሩበታልና። ጽዋ እንተ ምኔኪ ካንቺ የተገኘ ጽዋ ምን ይረቅ ምን ይጠልቅ ወየው እንደምን ያለ ረቂቅ ነው አለ ዋጋ መስጠቱ። ለለ ይሰትዩ እምኔሁ በአሚን አንድነቱን ሶስትነቱን አምነው ኃጢአትን ለመምህረ ንስሐ ነግረው መምህረ ንስሐ ያዘዘውን ፈጽመው በሚገባ ሆነው ለሚቀበሉት ዘያጎስ ጥበበ ወይሁብ ሕይወተ ጥበብን የሚያናግር ሕይወትን የሚሰጥ ነው አለ። ወሶበ ይበው ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግረው እንዲል ኦ ጽዋ እንተ ምኔኪ ይህ ካንቺ የተገኘ ጽዋ ምን ይረቅ ምን ይጠልቅ ወየው እንደምን ያለ ረቂቅ ነው አለ ፍዳ ማምጣቱ። ለለ ኢይሰትዩ እምኔሁ በአሚን አንድነቱን ሶስትነቱን ሳያምኑ ኃጢአትን ለመምህረ ንስሐ ሳይነግሩ መምህረ ንስሐ ያዘዘውን ሳይፈጽሙ የማይገባ ሆነው ለሚቀበሉት ዘያሰክር የሚያሰክር ወያይተነትን የሚያፍገመግም ወያወድቅ የሚጥል ወይዌስክ ኃጢአተ እየንተ እድገት ኃጢአት እዚህም በግስ በምሳሌ ይናገረዋል። ጌታ ለኖሽ መድኃኒት ነግሮታል። 300ን ይህን ለዚህ ብሎታል። 700ን ከማር ከላም ልጅ አገኘው ብሎታል። ይህም ሊታወቅ አንድ ወይን ጠጅ ጠምቀው ቢያጠጡት ሰው ይሰክራልና ይህስ አንድ ወይን ዘለላም ቢሉ ያሰክራል ብሎ የሰው አይምሮ ጠባይ የሚሳለው በእሳት ባህሪ ነው። ይህም ታወቅ ውሃ ሲፈላ ልብ ስር ደም ይፈላል፣ አይምሮ ይዝጋል። በሰከረ ሰው ይታወቃል። ከባህር ጠልቄ ከገደል ወድቄ ልሞት ይላልና እንዲሁም ስጋው ደሙ ሲያሰክር በዚህ ዓለም በሕማም በሞት ወያተነትን በገሃነም ወያወድቅ በገሃነመ እሳት የሚጥል ነው። ይህስ ለምሳሌ ዛሬ በጤንነት ብንመገበው ጤና የሚሆነን ውጭታ ብሽለት ልበ በሽተኛ ቢያሰጡት በህመም ላይ ህመም በደዌ ላይ ደዌ እንዲጨምርበት አንድነቱን ሶስትነቱን አምነን ኃጢአታችንን ለመምህረ ንስሐ ነግረን መምህረ ንስሐ ያዘዘንን ፈጽመን በሚገባ ሆነን ብንቀበለው መንግሥተ ሰማያት ሆነ ሚያወርሰን ቅዱስ ሥጋው ክቡር ደሙ በማይገባ ሆነን ብንቀበለው ገሃነመ እሳት ያወርዳልና።
ወይእዜኒ ንሰብሖን ዘንብ አሁንም እንዲህ እያልን እናመስግነው። ስብሐት ለከ ባህሪ አባት ለአብ ምስጋና ይገባል እያልን እናመስግነው። ስብሐት ለመንግሥትከ ባህሪ ሕይወት ለመንፈስ ቅዱስ ምስጋና ይገባል ብለን እናመስግነው። መተርጉምኒ ሰማያ ለትምጻ መንግሥትከ መተርጉምኒ ውፎት ትከፈል መንግስት በመዳል ወንዴል በዚህ የእርገተ ዕጣን ይላል። የእርገተ ዕጣንን ነገር ከዚህ ይናገረዋል። የእርገተ ዕጣንን ነገር ከዚህ ይናገረዋል። ሰራዩ ቄስ ፍትሐት ዘወልድን ሰራዩ ቄስ በዘንዘከርን ንፍቁ ቄስ ፍትሐት ዘወልድን ሲደግም ሰራዩ ዲያቆን በእንተ ቅድሳትን ይደግማል። ንፍቁ ቄስ ዕጣኑን ከነሙዳዩ አድርጎ ያቀርብለታል። 3 ቆቆር ዕጣን መርጦ ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ 5 ቆቆር ዕጣን መርጦ ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ወሐድ ዘተወልደ ማርያም ቅድስት ድንግል ለመድኃኒተ ዚአነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ብሎ 3ቱን በ3ቱ ሀብል ያወግረዋል። 2ቱን በማኅፈት ጠቅሎ ከነጽዋው ያኖረዋል። ጽዋው ላይ ያኖረዋል። ስብሐታተ መላእክት ዘይብሉ በጽርሐ አርያም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ንስግድ ለአብ ንስግድ ለወልድ ንስግድ ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ብሎ መንበሩን 3 ጊዜ አጥኖ ለንፍቁ ይሰጠዋል። በሀገራቸው ውጩን የሚያጥነው ንፍቁ ነው። ወንጌል ብሎ ሲወጣ አንዱን አውግሮ ያቀርብለታል። እጁን ከተናጻ በኋላ ሌላ አይነካምና ሰፋ ያደው ለሕማም ሲል አንዱ ንፍቁ አንዱን አውግሮ ያቀርብለታል። በእጁ እየታፈነ 3 ጊዜ አንድ ጊዜ ከስጋው አንድ ጊዜ ከደሙ ያደርገዋል። አንድ ጊዜ ታፍኖ ከስጋው ከደሙ ያማርሰዋል፣ ይመዘምዘዋል። ድርገት ሲወርዱ አንዱ ስጋውን አንዱ ደሙን እያጠኑ ይወርዳሉ። ምሳሌ 5ቱ ቆቆር የ5ቱ ኪዳናት ምሳሌ የመሐላ አዳም የኪዳነ ኖህ የግዝረተ መልከጼዴቅ የግዝረተ አብርሃም የክህነተ መልከጼዴቅ የተለይኮተ ሙሴ ወአሮን ክህነተ መልከጼዴቅና ተለይኮተ ሙሴ ወአሮን አንድ ወገን ነው ብሎ ምብሐ ይስሐቅ አንድ ጊዜ ታፍኖ ከስጋው አንድ ጊዜ ታፍኖ ከደሙ ማድረጉ የታቅቦ ያማርሰዋል። የተዋህዶ ይመዘምዘዋል። ለጊዜው መስዋዕቱን ደስ ለማሰኘት ነው። ፍጻሜው ግን ዮሴፍ ኒቆዲሞስ ሲገንዙ እንዲያደርገው ገነዙ ለማለት በድርገት ሰዓት አንዱ ስጋውን አንዱ ደሙን እያጠኑ ይወርዳሉ። እስከ ፍጻሜ ድረስ የሚነሱ የዕርገተ ጸሎተ ቅዱሳን ምሳሌ ኢየሱስ ክርስቶስ ወልደ እግዚአብሔር ያው ይቆየን።